ሚፍታን ይመስል ምቀኛ ትሆናለህ። ራሱ ጤነኛ አይመስለኝም። ገባህ አይደለ? በተቻለህ መጠን የምር እንደዚህ መቀለድ ሳይሆን አሞት ከሆነ ለምንድን ነው አንተ የምትበጠብጠው? እኔ እርግጠኛ ነኝ በዚህ ነገር ሙሉ ለሙሉ ሀይሚ ትስማማለች፣ እሷም ደግሞ ትፈልጓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ቤኪ ቤት ቪዲዮ ተለቋል። እንግዲህ ሀይሚ ያለች ቤኪ ያዙኝ ልቀቁኝ፣ እኔ ቡቡ ነኝ፣ እኔ ብሩኬ ነኝ እያለ ነው። እንግዲህ ሚፍታን አቁም ካልሄድክ ከዛ ከሷ ካራክ እያለው ነው። ሚፍታን ሲጀመር ከብሩኬና ከሀይሚ ማራቅ አትችልም። ዝም ብለህ ትወተውታለህ እንጂ ቤኪ ሚፍታ ስም ባጠራ ይሻላል። እሱ ነው በሰላም ጊዜም በምንም ጊዜም ሲደሰቱም ሲጣሉም ሲጨቃጨቁም ሁሌ ማላቸው ያለው ሚፍታ ነው ማለት ነው። እና አንተ ማስታረቅ ካለብህ መፍታት ካለብህ ነገሮችን ፍታ እንጂ ሚፍታን ስም ባትነካ ደስ ይለናል። አንድ ሰውዬ እያለ እኮ ያው ሚፍታን በውፍረቱ በምኑ እየነካው እኮ ነው። ማታ ከዛ አስወጥቶን ብርድ ገደለን፣ ሶፋ ላይ ያደርን። በአንድ ቤት ሁለት አልጋ አያስፈልግም የእንግዳ ቤት ካልሆነ በስተቀር አላለም። ሀይሚዬ ናት እንግዲህ። ሀይሚዬ አትደራደርም በክብሯ፣ እንደ ቀልድ አታስጠጋም። ከዚህ ሁሉ ብሩኬን ሽማግሌ ላክና ቶሎ ቀለበት፣ የእውነት ቀለበት፣ የህጋዊ ቀለበት በደንብ አድርገላት ቶሎ አግባት አትልም? እንደዚህ ብለህ ለምን አትመክረውም? እሱም እኮ ያው ፕራንክ እያደረጋት ነው። ግን ብሩኬ ሽማግሌ ለምን እንደምልከው ሽማግሌ ላክ ምትሉኝ ሲል ነበር ትላንትና። እንግዲህ እንደዚያን ነገር ሊጠይቀኝ ነው፣ እንደዚህ ሆንኩ ሊለኝ ነው። ሰርፕራይዝ አድርጎኝ ደህና ቤት አስገብቶኝ ያለው እኔ እንደዚያን ነገር ከሱ ጋር እንዳደረገ ነው እያለች ነው እንግዲህ ከቤኪ ጋር። ለቤኪ እየተናገረች ነው እንግዲህ። ብሩኬ ያው ሀይሚዬ ስለመወድሽ ነው። ግን ፕራንክ ከሆነም ቢበቃ ይሻላል። ብሩኬ ወንድማችን ከዚህ በላይ ጭቅጭቃት። እንግዲህ አንድ ቤት ብትኖሩ ተዋዳችሁ ነው። ሰው አንድ መተኛት ግዴታ አይደለም። አንድ ቤት ውስጥ ነው ያላችሁት፣ በፍቅር መኖር ትችላላችሁ። ህጋዊ ባልና ሚስት እስክትሆኑ ድረስ ማለት ነው። ጓደኛ ተብሎ ሰው ዝም ብሎ እንግዲህ አንድ ላይ አይጨመላለቅም። ለዚህ አንተ ተዋት፣ በፍቅራችሁ ኖሩ። ቶሎ ደግሞ ከተመቸ ሽማግሌ ላክና ህጋዊ ሚስት አድርጋት። እንደዛ ነው የምትፈልገው እሷ። ያንተ ጥላቻ ኑራት አይደለም። ግን ዝም ብላ ጓደኛ ተብሎ እንትን ማለት አትፈልግም ማለት ነው። ትመቸኛለች ሀይሚ፣ እውነት ጥሩ ጎበዝ ልጅነት፣ በዚያ ነገር ማትደራድር ማለት ነው። እና ሀይሚዬ በርቺ። ቡራ አንተም ደግሞ በድምፄን ዝቅ አድርጌ ነው ያወራሁት እንግዳ ስላለ ነው። አንተም ከዚህ በላይ እንግዲህ ፕራንክ ከሆነም በቃክ። ቤኪ ደግሞ ከሚፍታን ላይ ወረድ ሚፍታን ተውልን። እሱ ሁሌ በሆንም በየትኛውም ሰዓት ከነሱ ጋር ነው ያለው። እሱን መንካት አትችልም። እሱን ከነሱ ማራቅ አትችልም። ለዚህ ራቅ በል፣ ልቀቃቸው፣ ራቅ በልላቸው። እሱ ሰላም ለማድረግ ነው። እዛ ሄዶ ገባ፣ ቤታቸው ሄዶ ገባ እያለ እኮ ነው። ሄዶ ገባ እንግዲህ እዛ ሄዶ ገባ። እንኳን ትላንትና ሚፍታን ጠራለሁ ሚፍታ ብላ እንግዲህ ሚፍታን ጠርታለች። ወንድሟን ማለት ነው። እና ቤኪ ያነጋገሩ ያስቃል። ፕራንክ እንደሆነ እየታወቀበት ነው እያወራ ያለው።